ባክሽን እስቲ ካለሽበት ወይበይ በቃ ወይበይንና እርቡናት እምንለው ወዳጆችሽ የሚሉት እህቶችሽ የሚሉሽ የሚኮሩብሽ ዝም ብለው አይደለም የሆኑ ፈተናዎችን የሆነ ጠንካራ ጊዜ የሆነ ሰው ሊወድቅበት የሚችሉ ጊዜዎችን አንቺ አልፈሽ በማሳየትሽ ነው መሆናቸው አንድነታቸው የናፈቀ ነበር ቤተሰቡና አንድነታቸው አብረው የሚያሳልፉት ቆንጆ ጊዜ እየተናፈቀ ነበር ነገር አትግቢ ሰላም ውድና ምርጥ ቤተሰቦቼ እንዴት ናችሁ ሰላም ነው ወይ እኔ ያለው አልহামዱሊላህ ደህና ነኝ እናንተስ ጋር ቆይታ ምናምን ሁሉ ነገር አሪፍ ነው እንግዲህ እኛ አለን ብቻ ዛሬ ቤተሰቦች ብዙ ደስ ብሎኝ አይደለም ቪዲዮ የመጣሁት ያለው ነገር እንደምታውቁት ነውና ሚዲያው ላይ ያለው ነገር ቆንጆ አይደለም ይሄ አሁን ላይ ያያየን ያለው ነገርና ጥሩ የሆነ ነገር አይደለም አሁን ሰሞኑ ታውቃላችሁ አሁን ፍቅርና ፉዬ ላይ ተፈጥሮ የነበረው ነገር ወይም ደግሞ አሁን ላይ ያለው ነገር የተፖስተው ቪዲዮ አይታችኋልና በጣም ደስ የማይል ነገር ነው ሰሞኑ እዚህ ቡታጀራ መጥተው ነበር ግን ቡታጀራ የመጡበት መንገድ እንትኑ ቆንጆ አልነበረም ወደዚህ ሲመጡ ራሱ የመጡበት መንገድ ገና ደህና ሆኑ ገና በቃ አብረው ሆኑ በጣም ለረጅም ጊዜ አብሮነታቸው ሲናፈቅ ነበር አይደለ በጣም ለረጅም ጊዜ አብሮነታቸው አብረው የሚያሳልፉት ጊዜ አብሮ መሆናቸው አንድነታቸው የናፈቀ ነበር ቤተሰቡና አንድነታቸው አብረው የሚያሳልፉት ቆንጆ ጊዜ እየተናፈቀ ነበር ሰው እየናፈቀው ነበር እና ፋሚሊው ቤተሰቡ ፈንዲሻ ፋሚሊ የናፈቀው ነበርና ያ ነገር ከስንት ጊዜ በኋላ ነው አብሮ እንትን ማለት ጀመረ የነበረው ማለት ነው በቃ ወደ ጥሩ ሞድ ወደ ምናውቀው በቃ ፍቅርም ወደ ሳቋ ወደ ፍልቅልቅነቷ ተመልሳ የነበረው በቅርቡ ነበር ማለት ነው አሪፍ ነገሮችን ያያየን ነበር በቃ ፉዬ ያለው በቃ ከሌሎች ንትርኮች ከሌሎች ሰዎች እነዛ ነገሮች ወጥተው የራሳቸውን ህይወት መኖር ጀምረው ነበር አይደለ የራሳቸውን ህይወት በቃ መኖር ጀምረው ነበር ደስ በሚል መልኩ ማለት ነውና ሰሞኑ ድንገት ነበር ወደ ቡታጀራ እንተን ያሉት ድንገት ነበር የመጡት ምናምንና መጡ በዛ አጋጣሚ እኔ ራሱ ላገኛቸው ምናምን ሞክሬ ነበር ግን የመጡበት ሁኔታ በፍጹም በቃ ጥሩ አልነበረም የመጡበት መንገድ እንደዚህ ለየብቻውን ነገር ምናምን እንትን ብለው ከዛ በኋላ ደግሞ እዚህ መተው ራሱ ከሌላ ሰው ጋር ምናምን ነበር የነበረው ነገር ማለት ነው እዚህ ከራሳቸው ጋር ከቀልባቸው ጋር መሆን አልቻሉም ነበርና ምንም እንትን ሊለኝ አልቻለም ይሆነ ምንም ሊገባ በማይችል መልኩ ማለት ነው አንደኛ አሁን ሰሞኑ ነው ቤተሰቡ ራሱ መደሰት ይጀመረው እነሱ የራሳቸውን ህይወት መኖር የራሳቸውን ህይወት እየኖሩ እያሳዩን የነበረው በቅርቡ ነው ሰሞኑ ከስንት ጊዜ በኋላ ማለት ነውና ያ ነገር በጣም አስደሳች ሆኖ ሳለ ግን ይሄው በትንሽ ጊዜ ውስጥ ምን አይነት ሰይጣን መሐላቸው እንደገባ አይታወቅም ይሄው የሆነ ነገር ሌላ ነገር ደግሞ አሁን መፈጠር ጀመረ ማለት ነው አላቅም በርግጥ አሁን የሆነ ነገር አሁን አይታችኋል ፉዬ ያለው ነገር ምናልባት የሆነ ነገር አስቤ ነበር እነማሂም አይታችኋል እነማሂም እና ሐሰንም ያሉት ነገር አለና የሆነ ጥሩ ነገር ምናምን ነገር አስበው ነበር ነው በቃ እሷን ማስደሰት ምናምን ነበር አስበው የነበረውና አሁን ድንገት ደግሞ አንዳንዴ አሁን ሳይታሰብ ሌላ ችግር ተፈጠረ ማለት ነው ሌላ ችግር ተፈጠረ ማለት ነው ስለዚህ በዚህ መሃል አሁን እኔ ምናልባት ፍቅር አላቅም ይሄን ቪዲዮ የምታዩ ከሆነ በቃ ልትረጃቸው ሞክሪና እንትን በይ ምክንያቱም አንደኛ አሁን በፍቅር መፍረድ ምናምን ነገር አይቻልም ምንም ፍቅር እሷ ላይ እንደዚህ እንትን ማለት አይቻልም አሁን የሆነ ነገር ሆነሻል ምናምን ነገር ማለት አይቻልም እዚህ ጋር የሆነ ማጥፋት ምናምን የሚባለው ነገር ኖሮ አይደለም ግን የሆነ ነገር ተፈጠረ ምናልባት ወይ ደግሞ የነሱ ሐሳብ አሁን የፉአድ ሐሳብ እንደዚህ ምናምን ነገር ገብቷት ቢሆን አንድ ነገር ነው ስለዚህ እቺ ልጅ አልገባትም ሐሳቡ ምን አስበው እንደሆነ አልገባትም ማለት ነው ስለዚህ ስላልገባት ምንም የምታረገው ነገር እንትን ላትል ትችላለች እሷ አሁን እውነት ነው የሚመስላት ማለት ነውና ምናልባት ፍቅር እባክሽን ይሄን ቪዲዮ የምታዩ ከሆነ እንትኑ በቃ እነማሂ ነፉዬ እና ሐሰን ያሰቡትን ነገር
ልትረጃቸው ብትሞክሪ ደስ ይለኛል። ልትረጃቸው ብትሞክሪ፣ ምክንያቱም በመጥፎ አንገል ያሰቡት ነገር የሆነው ነገር እንደዚህ ሆኖ ቢሆን የምርም ነገሩ እውነት እንደዛ ነገር እያደረጉ ቢሆን በጣም አስቀያሚ ነገር ነበር የሚሆነው እና በጣም ነበር የሚያስጠላው። እኔ ራሱ እየደበረኝ ነበረ፣ ብዙ ቤተሰቦችም እየደበራቸው ነበረ። ግን እንደዛ አይደለም አሉ። ፉአድ ብቻ አይደለም ያለው፣ ማሂ ራሷ መጣች ምናምን ነገር እና ከሀሰን ጋር መተው ነው ያ ነገር እንደዚህ አይደለም ብለው ያሳውቁ ወይም ደግሞ የነገሩን አይደለ። ስለዚህ ፍቅር እባክሽን፣ አንደኛ አሁን በንዴት ውስጥ ሆኖ ሰው የሆነ በመጨናነቅ ውስጥ ሆኖ በንዴት ውስጥ ሆኖ የሚያደርገው ነገር አይታወቅም እና ፍቅር በቃ ራስሽን አረጋጊ። ታውቂያለሽ ምንጊዜም ቢሆን ያው ላንቺ የሆነ መጥፎ ሐሳብ ክፉ ሐሳብ የለውም እና ምንጊዜም ቢሆን ማለት ነው በእርግጠኝነት ከኔ በላይ አንቺ ያ ነገር ታውቂያለሽ እና ፕሊስ ራስሽን አረጋጊና በቃ ተመለሺ ካለሽበት ማለት ነው። ካለሽበት ተመለሺ። የት ነው ያለሽው? ብትመጪና ብታሳውቂ። ምክንያቱም ባንቺ ምክንያት አሁን አስቢው የራሱ አሁን በጣም እንትን የሚሆነው ከዛ ደግሞ በጣም ብዙ ቤተሰቦች በጣም እየተጨናነቁ ነው ያሉት። ታውቂያለሽ በጣም ብዙ እህት በጣም ብዙ ወንድሞች አንቺን የሚወዱሽ የሚያደንቁሽ እህቶች አሉሽ አይደል? በጣም ብዙ ፈተናዎች ከዚህ በፊት ስታሳልፊ በጣም ከባባድ ጊዜዎች ስታሳልፊ ካንቺ ጋር ነን አብረንሽ ነን ያሉሽ ብዙ እህቶች አሉሽ አይደል? ስለዚህ እነዛ እህቶችሽ እነዛ ወንድሞችሽ ባንቺ መጥፋት ባንቺ ሐሳብ የሚወዱሽ በጣም የሚያደንቁሽ ብዙ እህቶች አሉ፣ ብዙ ወንድሞች እና እነዛ እህቶችሽ ላንቺ ብለው የእውነት በቃ ታውቂያለሽ በጣም ብዙ ፈተናዎችን ከዚህ በፊት ያሳለፍሽውን ታውቂያለሽ። እነሱም በደንብ አድርገው ያውቃሉ እና ብርቱ ሴት ጀግና ሴት የምትባዩ ዝም ብሎ አይደለም አይደል? ያን ስም ያገኘሽው ጀግና ናት፣ ፍቅር ብርቱ ናት የምንለው ወዳጆችሽ የሚሉት እህቶችሽ የሚሉሽ የሚኮሩብሽ ዝም ብሎ አይደለም። የሆኑ ፈተናዎችን የሆነ ጠንካራ ጊዜ የሆነ ሰው ሊወድቅበት የሚችሉ ጊዜዎችን አንቺ አልፈሽ በማሳየትሽ ነው። ስለዚህ ያን ነገር ዛሬም ያን ብርታትሽን ያን ጎብዝናሽን ይፈልጋሉና ያ ጊዜ አብረውሽ የነበሩ እህቶችሽ አብረውሽ የነበሩ ወንድሞችሽ እየተጨነቁ ነው። በቃ ያለችበት ሁኔታ እንዴት ነው ያለችበትን አናቅም ነው እያሉ ያሉት ማለት ነው። ያለችበትን አናቅም ያለችበት ሁኔታ እንዴት ነው? ደህና ናት? ደህና አይደለችም? በቃ ሌላ ሐሳብ ሌላ መጥፎ ሐሳብ ነው እያሰቡ ያሉትና እና ፍቅር ፕሊስ ባክሽን እስቲ ካለሽበት በቃ ወይበይንና እንትን በይ። ይሄ ቢያንስ ያለሽበትን ሁኔታ እንወቅ። ፋሚሊው ያለሽበትን ሁኔታ ይወቅ። እንደዚህ ሆኜ እንደዚህ ገጥሞኝ ነው። በቃ ጥሩ ሁኔታም ላይ ካለሽ ደስ ይለናል አሳውቂን። መጥፎ ሁኔታም ላይ የሆነ ነገር ላይ ካለሽ አሁን ያለሽበት ሁኔታ መጥፎ ሁኔታም ከሆነ አሳውቂንና ከጎንሽ እንሁን። በጣም ብዙ በቃ የምሬ ነው ምንሽ ከምነግርሽ በላይ በጣም ብዙ እህቶች በጣም እንትን እያሉ ነው። በጣም እየተጨናነቁ ነው። በጣም ብዙ ወንድሞች እየተጨናነቁ ነው። ደግሞ እንግዲህ ያው ታውቃለህ ፍቅርን ከማንም በላይ አንተ ታውቃታለህና በጣም ብዙ ነገሮች ሲያልፉ ብዙ ደስታ መከራም ሲያልፍ ከጎኑ የነበርኩ አንተ ነህና እነዛ ነገሮች ከማንም በላይ አንተ ታውቃለህና እስቲ ፍቅር የት ልትሄድ ትችላለች ብለህ በደንብ እንትን በል። ምክንያቱም አንተ የማታውቀው የሆነ የተለየ ነገር ይኖራታል ብዬ አላስብም። ፍቅርና ልትሄድበት የምትችለው ልትሆንበት የምትችለው አማራጭ ቦታዎች ላይ የሆነ በደንብ በስንትን ብለህ አይተህ አንደኛ ተስፈልግ ያው ባለመረዳት ይሆናል። አሁን የሆነ እዚህ ጋር መወቃቀስ አያስፈልግም። አሁን እንደዚህ ስላደረኩ ነው እንደዚህ ተረድታኝ ነው ምናምን እንዲያረግላታለሁ ብዬ ነው ምናምን የሚለው ነገር አሁን ላይ ምንም እንትን አያረግም እና ቫልዩለስ ነውና ለማግኘት ብትሞክርና ሐሳብህን ብታጋራት ብታካፍላት በቃ እንደዚህ አስቤ እኮ ነው ፍቅር ሌላ መጥፎ ነገር ምናምን ነገር እንዲፈጠር አስቤ አይደለም ብለህ ነገሮች ብታስረዳ ደስ ይለኛል። እዚህ በመጣህበት አጋጣሚ ቡታጀራ ላይ ታውቃለህ ላገኝ ሞክሬ ነበርና በቃ ላገኝ እንትን ለማለት ምናምን ሞክሬ ነበር ደውዬልህ ነበር ምናምን ነገርና ግን በነበርክበት ሁኔታ አንፃር ያልተገናኘንም እንትን አላለም። እነዛ ነገሮች ስላሉ እዚህ በመጣህበት ጊዜ ላይ ታውቃለህ እንትን ብዬ ነበረ እንደዚህ ተገናኝተን ምናምን ነበር። ግን የሆነ እንትኑ በኖርማል በቃ ጥሩ ሁኔታ ላይ ሆነ
አይደለም እንትን ያልነው የተገናኘ ነው ምናምን ነገርና በስነ ስርዓት ራሱ አላወራንም። ምክንያቱም ያው የነበርክበት ሁኔታ ማለት ነው የነበርክበት ሁኔታ በጣም እነዛ ነገሮች የሆነ ነገር በቃ እኔ ራሱ እውነት እየመሰለኝ ነበረ እና ነገሩ ያ ነገር በቃ እንትን ከሆነ አሁን ለፍቅር የሆነ ነገር በምታረገው ነገር ውስጥ እኔንም ያ ነገር በቃ ወይኔ እነዚህ ልጆች የዚህን አይነት ነገር ውስጥ መግባታቸው ነው ወይ ብዬ ገና ለገና እንትን ብሎኝ ስለነበረ እዚህ በመጣህበት ሰዓት ላይ ሰፊ ጊዜ እንትን ብለን ያወራነው ነገር የለምና ግን አሁን አላቅም እንገናኛለን ብዬ አስባለሁ በቅርቡ። ግን ከዛ በፊት ግን አሁን ፍቅርን በቃ ኬትም ብለህ ፈልጋት። አንተ ነው ያለኸው፣ ከማንም በላይ አንተ ነው ያለኸው። ኃላፊነት የሚሰጠው ላንተ ነው። ቤተሰቦች የሚጠይቁት አንተን ነው። ቤተሰቦች በቃ የተነፉ ፍቅር ብለው አንተ ጋር ነው የሚመጣው ማንም እና አንተም ደግሞ ታውቃታለህ ፍቅር የት ልትሆን እንደምትችል አንተ ታውቃለህ። እና ስለዚህ በደንብ አድርገህ እንትን ልትል ትፈልግ። አሁን ላይ ምናልባት አንተ ራስህ በመጨናነቁ ውስጥ የት ናት ምን ሆነች ምናምን በሚለው ውስጥ እንትን ላትል ትችላለህ። ተረጋግተህ ካሰብክ ግን ስለምታውቃት ጓደኛ ስለሆነች ከዚህ በፊት የት ልትሄድ ትችላለች? እቺ ልጅ ከኔ ጋር ባትሆን እነዛ ነገሮች በደንብ አስብና ያለችበትን ሁኔታ ለፋሚሊዎቹ ብታሳይ በጣም ደስ ይለኛል። ታውቃለህ በሷ ምክንያት በቃ በጣም የሚጨናነቁ ቤተሰቦች እንዳሉና ያን ነገር ለመፍታት ሞክር። ፋሚሊዎች እናንተም ባላችሁበት እንግዲህ ያው እንትን ባትሉ ያው የፍቅር ደህንነት እንደሚያሳስባችሁ አውቃለሁ። ከዛ ባለፈ ግን በቃ ያው ሰላም እንድትሆን ዱዓ ማድረግ ነው፣ ጸሎት ማድረግ ነው። ከዛ ባሻገር እንግዲህ እስቲ የሚመጣውን ነገር እናያለን። እኔም በቻልኩት መጠን ሜቢ ለማግኘት የምችል ከሆነ እስኪ ለመደውዬ ምናምን ነገር ለማግኘት የምችል ነገር ካለ የተለየ አዲስ ነገር ካለ እማሳውቃችሁ ይሆናል ማለት ነው። ፍቅር አሁንም ምናልባት ድንገት ይሄን ቪዲዮ የምታዩ ከሆነ እስኪ ቤተሰቦች እናንተ ምናልባት ወይ ሼር እያደረጋችሁ ነገር እያደረጋችሁ እንድታዩ አድርጉልኝ። ከዛ ባልሻገር እንግዲህ እስቲ የምታዩ ከሆነ ይሄን ቪዲዮ ፕሊስ የሆነ ነገር በይን አሳውቂኝ። እንዴት ነሽ? የት ነው ያለሽው? በቃ ያለሽበትን ሁኔታ ምክንያቱም ከጉም ማንም አሁን የሆነ ነገር ሳትግቢ ሌላ ያልሆነ ነገር ውስጥ ምክንያቱም አንዳንዴ ትናንሽ ውሳኔዎች የሚመስሉ ነገሮች ህይወታችንን ልውጥ ሊያረጉብን ይችላሉ። ውጥፍ ነው የሚለው የሆነ ነገር ውስጥ ለምሳሌ ፉዬ የሆነ እንደዛ ለቀልድ ወይም ደግሞ የሆነ ነገር የጀመረው ነገር አንቺን አጓጉል ነገር ውስጥ ሊከትሽ ይችላል። የሆነ በልህልህ ምናምን ነገር ሊሆን ስለሚችል ነገሩ ፕሊስ መጥፎ ውሳኔ ሌላ ነገር ውስጥ እንዳገቢብን፣ መጥፎ ውሳኔ አትወስኝብን፣ አሳውቂን። በቃ ያለሽበት ያ ነው የምለው። አላቅም። ከዛ ባለፈ እስኪ ቤተሰቦችን ተንበሉና ሼር አድርጉና ለማድረስ እንድታዩ አድርጉልኝ። ፉዬም አላቅም ሜንሽንም እያደረጋችሁ ቢሆን የሆነ ነገር እንዲያደርግ ኃላፊነት እንሰጠዋለን። ፉዬን ኃላፊነት እንሰጠዋለን። ከዛ ባለፈ እንግዲህ ሰላም እንድትሆንልን ያው እንጸልያለን፣ ዱዓ እናደርጋለን። እኔ በቻልኩት መጠን ደዋውዬ የሚሆን ለማግኘት እሞክራለሁ። የተለየ አዲስ ነገር ካለ ማሳውቃችሁ ይሆናል ቤተሰቦች።